ታውቁታላችሁ በዛኛው ቤት የታዋቂ ሰዎች ጥማት ነው ያለው። ከሌ መጣ ከሌ ሄደን በትልቁም በትንሹ አማራሪ እና ተስፋ ቆራጭ ለሆኑ ሰዎች መልእክት አለኝ። ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥራውና ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሐሰተኛ መረጃ ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የተሐድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፍራል። እውነት ለመናገር ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን የተወዳጁ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም ወቅታዊና አነጋጋሪ ቪዲዮዎችን መተናል። ቪዲዮውን ከመጀመራችሁ በፊት ሀሳብ አስተያየታችሁን የኮሜንት ሴክሽን ያስቀምጡን። እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም አይደል? ሁሉም ነገር ወንድማችን ሰላም ነው ወንድማችን። እንዴት ነህ? ሶፊ የት ሆነ ነው? ኤአይ ነኝ። አርቲፊሻል ኢንተለጀንስ የት ሆነ ነው ግን? አይከመር ምንድነው? የሆነ አለባበስ ወደ ሆነ አካባቢ ወደ ሆነ ቦታ ያለ ይመስላል። ኧረ ቤቴ ነኝ ያለሁት ቤት ነኝ። ግን አንድ ወዳጄ ስጦታ አመጣልኝ። ይሄ እኔ በእናቴ የመናዊ ነኝ ስለሰማ የመን አካባቢ እንደዚህ ይለበሳል የሚል ስጦታና እሱን ቴንኪው ለማለት ያው ከሰጠኝ ደግሞ እንድለብሰው ነው የተሰጠኝና የመን እኮ ነኝ። በእናትህ? በጣም ይገርማል። በእናቴ የቤቷ አከራዮች እነሱ የመን ነው። የእናትህ የቤት አከራዮች? በጣም ይገርማል። ኦኬ፣ በቤት አከራይም ለካ ዜግነት ይገኛል። የመኒ ነን በዛ በኩል እኮ ነው ያልኩት። ምንድነው ነገሩ? በጣም ደስ ይላል። አምሮባል። እንዴት ነው ነገር? ያው ግርማ ሞገሱ ምናምን እኮ አለ ይሆናል። እንዳንዴ እንትና ዳይመንድ ምናምን ነው የቀረችው። እሷ ሰሞኑን አረጋለሁ። ለጊዜው ግን ብረት አድርጋለሁ። ይጠራል። በቃችሁ ይበለን። ይህን ፎቶ እስቲ ተመልከቱት ክቡራን ተመልካቾቻችን። እነዚህን ፎቶዎች አርቲስት ማርያማዊት በሰሚነሽ ኪዳነ ምህረት በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ተገኝታ ፎቶ ለቃለች እና ፎቶዋ መነጋገሪያ ሆነ። ብዙ ነገሮች ተሰጠ። ለመጀመሪያ ይህች አርቲስት ለምን ወደ ሰሚነሽ ገዳም ገባች ሄደች የሚል የእናቷ ቤት ስለሆነ ነው። ሌላ ምንም ታምር የለው። እናቷን ለማመስገን እናቷን ለመጠየቅ የጎደለ ነገር ይኖራታል እንደሰው ለማመስገን። በጣም የሚገርመው ደግሞ ይህች እህታችን ቅዳሜ ነው ሄደችው። ማህሌቱን እዛ ነበረች ማለት ነው። የምንተቸው ከተማ ያለን ሰዎች ነን። የስትታችኋት ብዙዎቹ ሲሉኝ እንደው ቂም ይዞ ጸሎት አይሆንም ወይ ሳሊዞ ስርቆት የሚል ኮሜንትን ይሰጧት ነበርና የኛን ማን ባወቀው። ከዛ ፎቶም ወይም አለባበሷን ለመተቸት የሞከሩ ነበር። እንደምትመለከቷት ይህች እህታችሁ ልጃችን እህታችን ክርስቲያናዊ አለባበስን የለበሰችው ከስር ሁለተኛውን ጋቢ ምናልባት ሳታጣፋው ለብሳ ይሆናል።
ይቺ ልጅ ቤቱ ድረስ ሄዳለች። ስርዓት እናውቃለን የምትሉ ሰዎች ደግሞ የጎደለ ነገር ካላት እስቲ ለማስተማር ሞክሩ ከመውቀስ። አቤቱ ድረስ ተገኝታለች። ከአምላኳ ጋር ያለውን ግንኙነት ግድ የለም። አትሊስት ቤቷ ተገኝታለች። የኪዳነ ምሕረት ቤት። እግዚአብሔር ያጽናሽ እህታችን ማርያማዊት። ሳየው ፎቶን በጣም ነው ደስ ያለኝ። የህዝብ ይወዳችኋል የምትባሉ ልጆቻችን፣ እህት ወንድሞቻችን እንዲህ በቤቱ ሳያችሁ ደስ ይለኛል፣ ልቤ ይደሰታል። ምክንያቱም ብዙ ሰው ስለሚከተላችሁ መገኛችሁን ቤተክርስቲያን ስታደርጉ ሰው የሚከተል ሰው በዝቷልና ቢያንስ እናንተን ተከትሎ ቤተክርስቲያን የሚመጣ ምእመንን ታበዛላችሁ። ያው ታውቁታላችሁ፣ በዛኛው ቤት የታዋቂ ሰዎች ጥማት ነው ያለው። እከሌ መጣ እከሌ ሄደ ነው ጨዋታ። እዚህ እኛ ጋር እንደዛ ነገር የለም። ሲመጣ እግዚአብሔር ያጽና ነው፣ ሄዶ ከሆነ እግዚአብሔር ይመልስ ነው። ይህች እህታችንም ልጃችንም ትላንትና እንግዲህ በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ውስጥ ሆና የለቀቀችው ፎቶ ብዙዎች ሲቀባበሉት ነበር። እኔ በጣም ብዙ ነገር ያየሁበት ነው። ፎቶ ይናገራል ይባል የለ፣ ያወራል ይባል የለ። ከአንገቷ ማተቧን ታያላችሁ፣ ካለባበሷም ክርስትናንም፣ ከጀርባዋም ቤተክርስቲያን አለች የቆመችበትን ቦታ። ኢቭን ጉዞዋ እንኳን የህብረት ነው፣ ከክርስቲያኖች ጋር ነው የተጓዘችው። ስለዚህ ከቤተክርስቲያን የወጣ ምንም ነገር የላት። እጅግ በጣም ያስደሰተኝ ብዙዎች የምንመኘው ነው በቤቱ ሆነን። ስለዚህ በቤቱ እንድንቆይ በቤቱ እንድንጸና ያደርገን። እህታችንን በብዙ በረከት ኪዳነ ምሕረት ተባርክሽ፣ በቤቷ ታቆይሽ፣ የልቦናሽን መሻት ሁሉ ከኃጢአት በቀር ትፈጽምልሽ የኔ እህት። በጣም ደስ ብሎኛል። ይህንን መናገር ነው። ወደ ቀደመ በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆኑ ሰዎች መልእክት አለኝ ዛሬ። ዮርዳኖስ ይባላል። ተመልከቱት። እንዴት ናችሁ? እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ 1-2 ቀን ቀደም ብሎ ይመስለኛል ይሄን ቪዲዮ ለቆ ነበር። ፊቱ ላይ ያለውን ፈገግታ፣ ሰላምታውን አይታችሁታል። ከዛን ደግሞ ይሄ ተፈጠረ። ተመልከቱት። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም እንዳለ ደም። እንደምታዩት እንጨት ተፈናጥሮ አይኑን መታው። ከዛን ወደ ሐኪም ቤት ሄደ እና ቀለል አድርጎ ነበር መርሲ ሐኪም ቤት ሄደን እናያለን ከዛን አሳውቃችኋል ምናምን ነገር ያለው ማለት ነው። በሚያሳዝን ሁኔታ የተፈጠረው ግን ከዛ በኋላ እንደዚህ ነበር። ያው የአይንን ውጤት ነገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ። እና መነጽር የማደርገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት 2 አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። የሚገርመው ነገር ከዚህም በኋላ ፊቱ ላይ ያለው ፈገግታ በቃ ኖርማል ሆኖ ነው ተቀብሎታልና እኛ ብንሆን አይን ማጣት ቀላል ነገር አይደለም። በትንሽ ነገር ምን ያህል አማራሪዎች ነን፣ ምን ያህል ተስፋ ቆራጭ ነን። ከዚህ በኋላ እንዴት እኖራለሁ በቃ ህይወት በቃ ምናምን ምንል ሰዎች ነንና ለመጽናት እንደ ምሳሌ መውሰድ የምንችለው ሰው ነው ብዬ አስባለሁ። ሰርች እያደረጋችሁ ዮርዳኖስ አለሙ እያላችሁ ፎሎ አድርጉት፣ ተከታተሉት፣ አበረታቱት። በጣም አንተ የጽናት ሰው ነህ። እግዚአብሔር ከዚህም በላይ በጤና ይጠብቅ፣ ከዚህም በላይ ይባርክ። ነገሮችን ሁሉ እግዚአብሔር ያሳካልን። ለኛ ደግሞ ትምህርት ነው ብዬ አስባለሁ። 4 ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው
መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። እንግዲህ እንደሰማችሁት በቅዱስ ሲኖዶስ ከጥቂት ቀናት በፊት ውግዘት ተላልፎበት የነበረው በግለሰብ ታትሞ የነበረው የመጥምቁ ገድል የተወገዘበትን ዓላማና የተወገዘውስ የትኛው ገድል ነው የሚለውን ግልጽ ያደረጉ ይመስለኛል። በተለይ ይሄ በማውጣታቸው ድጋሚ አባቶቻችንን በድጋሚ እናመሰግናቸዋለን። ምክንያቱም ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሐሰተኛ መረጃ ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የተሐድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፍራል። እውነት ለመናገር ሰው እንዴት አልፈልጋትም ብሎ ከወጣ በኋላ ቤተክርስቲያንን የሐሰት የውሸት ንግግርን ያሰራጫል? እንግዲህ ይሄ ነው እኔ ሁልጊዜ እንደምለው እንኳንም የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩ ምለው ውሸታም ሐሰተኛ አርጋ አላሳደገችኝም የተባለው በግልጽ አሁንም ለምእመናን ነው። ይሄንን ደግሜ የምናገረው ገድለ መጥምቁ ተወገዘ አልተባለም የተባለው በግለሰብ ደረጃ የተጻፈ ነው። ቅዱስ ሲኖዶስ ጸሐፊውን ያልገለጸበት የራሱ ምክንያት አለው። የራሱ ምክንያት ስላለው ነው። ምክንያቱም ቤተክርስቲያን እድል ምሰጥ ቤተክርስቲያናት ያንንም የጻፈው አካል ይቅርታ እንዲል ተብሏል። የራሱ የቅዱስ ሲኖዶስ የቤት ስራ ስለሆነ ስለዚህ እኛም እንዲህ ብለን አንናገርም። ሌላው ሲቀጥል ሁለተኛ ግን በውስጡ ወደ 9-10 የሚሆኑ አበይት የሚባሉ በጣም ብዙ ችግሮች አሉበት። እንደው ግልጽ ያፈጠጡ ከሰው ልጅ ስነ ተፈጥሮ አንጻር ከአዳምና ከሔዋን አንጻር ሰው በእግዚአብሔር አርአያ ተፈጠረ ከሚለው አንጻር በጣም ብዙ የሚባሉ መሰረታዊ ነገርን የሚያናጉ ስህተቶች አሉት መጽሐፉ ላይ። ከተጀመረ እንደው ወደ 6 ወርም የቆየ ነገር ነውና ቅዱስ ሲኖዶስ ምርመራ አድርጎበት አይቶት አውግዞታል። እና የተወገዘው ቀድሞ የምንጠቀመው ይሄ አሁን ከታች የምታዩት የቅዱስ ዮሐንስ ገድል ሳይሆን በገዳማት ቤተክርስቲያናት በደጋግ የቤተክርስቲያን አባቶች የታተመውን ሳይሆን አንድ ግለሰብ ገና ህትመት ላይ ራሱ ገና በደንብ ሳይሰራጭ ነው፣ አልተሰራጨምም። አየር ላይ ነው ቅዱስ ሲኖዶስ አይቶ ቶሎ ውግዘት ያስተላለፈውና የሐሰት መረጃ የምትለቁ እንግዲህ አሁን ከታች ተመልከቷቸውን እነዚህን ሰሞኑን ሲንጫጩ ነበር። እና በጣም ደግሞ የሚያሳፍረውና የሚያስቀው በዛው ታምረ ማርያምንም አውግዙልን በዛው እንዴ ይሄ እኮ የሕፃን ልጅ ስራ አይደለም። ደግሞ ማንም ፕሮቴስታንትና ማንም ሰው ተነስቶ አይደለም ቤተክርስቲያንን ይሄን አርጊ አታርጊ የሚላትና የራሷ ቅዱስ ሲኖዶስ የሚመራት ራሷን እንደ አሜባ ያባዛች ሳይሆን በትክክል መዋቅራዊት የሆነች አፖስቶሊክ ሰክሴሽን ያላት ትልቅ ሕያው የሆነች ልዕልት ቤተክርስቲያን ናት። ስለዚህ ይሄንን አስታካችሁ ደግሞ ቤተክርስቲያን ደግሞ የተሰገሰጋችሁ አሉ። በእኛ መሀል ያላችሁ ምዕመኑ ጋር ተሰግስጋችሁ ያላችሁ ጊዜ የሚገልጣችሁ እንደው በዛው ታምረ ማርያሙን በዛው ገድሉን የምትሉ ይሄ ምን ያህል ትዕቢትን ነው የሚያመለክተው? የእኛ ቤተክርስቲያን ምን መጽሐፍን ማንረብ እንዳለባት መካሪያ ያሻትምና እንደው ግን አባቶቻችን እግዚአብሔር ይስጥልን። ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥራውና ኢየሱስ የሚል ስም በትልቁ ጽፌ ግድግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? እና ኢየሱስ ራሱን ማዳን አይችልም ማለት ነው? ስዕሉን ተውት። አላህ ብዬ በትልቁ ብጽፍ ሸረሪት በዚያ ሊያልፍ ይችላል አያልፍም? እና አላህ ራሱን ማዳን አይችልም ማለት ነው? እና ደግሞ አንዱ ሰውዬ የቅዱስ ገብርኤልን ስዕል አይጥበላችሁ ብሎ ዜና አድርጎ አቀረበው። እኔ በጣም እኮ የሚገርም ደግሞ ተመልካች አለው፣ በጣም ብዙ ተመልካች። እዩት፣ ገብርኤል ራሱን የማያድን ገብርኤል ስዕሉ ተበላ፣ በአይጥ ተበላ ብሎ። ክርስቲያኖች መጽሐፍ ቅዱስን አይጥ ይበላዋል አይበላውም? ያመሽከው በደንብ ካልተያዘ ቁርአንን ይበላዋል አይበላውም? ይቦዳድሰው እንዴ? ምድር ላይ ባሉ ነገሮች ስዕላትንና የምናከብራቸውን ስሞች ከለካናቸው እንዲሁ ሎጂኩ እንዲህም ይወድቃል ማለት ነው። ኢየሱስ የሚለው ስም ላይ ሌላውን ተውት፣ የፍጡራኑን ስም ስዕሉን ተውት። እሺ ኢየሱስ የሚለው ስም እኮ ኃይል ያለው ስም ነው አይደል እንዴ?
ኃይል ያለው ስም ለምን ነው ራሱን የማያስከብረው? አላህ እኮ የአምላክ ስም ነው በእነሱ አይደለ? ራሱን ለምን ነው ማስከበር የማይችለው? ቁርአኑ ሲቀደድ ለምን ዝም ይላል? ኢየሱስ መጽሐፍ ሲቀደድ ለምን ዝም ይላል? ቃሉን ማስከበር የማይችል አምላክ ነው ማለት ነው። ክቡር ቃሉን ክቡር ትምህርቱን ማስከበር የማይችል ጌታ ነው ማለት ነው። እንዲህ አይነት የአይጥ ታሪክ እያመጡ ከቅዱሳት ስዕላት ጋር ማገናኘት የአይጥ ሎጂክ አይጠቅምም፣ አያድንም። ምን ማለት ነው? እግዚአብሔር ስራውን የሚሰራ ከበረሮና ከአይጥ ጋር በተገናኘ አይደለም። ስዕላትም እኛ ባሰብነውና እኛ እንደምናስበው ታምራቸውን እየገለጡ በበረሮና በአይጥ ላይ ታምራት እንዲያደርጉ ምንፈልጋቸው ምንጠብቅባቸው ስዕላት አይደሉም። ሲጀመርም እኛ በጸሎት ቤታችን ላይ ቅዱሳት ስዕላትን ስናደርግ ለጸሎት፣ ለትምህርት፣ ለታሪክ፣ ለመሳሰሉ ነገሮች ስንጠቀምባቸው ክርስቲያኖች ሸራውን ቅዱስ ገብርኤል ነው ወይ ጻድቃን ሰማዕታት ናቸው ብለን አይደለም። እኛ ቀለሙን አይደለም፣ ሸራና ቀለም ወካይ ነው እንጂ ራሱ ያ ፊት ለፊት የተሰቀለው ቅዱስ ገብርኤል ነው፣ እመቤታችን ናት፣ ኢየሱስ ነው ብለን ነው እንዴ? እንደዛ ብላችሁ ታስባላችሁ? ያኮ ወካይ ነው። ወካይ ማለት የምናከብረውን ነገር የሚወክልልን የሚያሳይልን ነው፣ ምሳሌያችን ነው እንጂ ራሱ ነው እንዴት ይባላል? አይደለም፣ ሊሆንም አይችልም። ይሄንን የቤተ ክርስቲያናችን ሊቃውንት በደንብ ስለተገነዘቡት ለወረቀት ወይም ለሸራ ወለቀለም ለቀለምም የምንሰግድ አይደለንም ብለው ጽፈውልናል። ስለዚህ እኛ ስዕላትን ስንጠቀም ለጸሎት ማሰቢያ ነው። እነሱን ስናስብ ይውላችሁ አንድ የሚያምር ስዕል ስታዩ የተሳለው ነገር እሺ ነው፣ አብሮ ማን ትዝ ይላችኋል? እስኪ ማንን ታደንቃላችሁ? አቤት ሰዓሊውን አይደለ? ሰዓሊውን ነው የምናስበው። የሚጣፍጥ ምግብ ሰርታችሁ እሺ ሬስቶራንት ውስጥ በልታችሁ ቴንኪው የምትሉት ማንን ነው? ሰሪውን። የሀብታም ምድጃ ላይ ማን ያያቸዋል? አብዛኞቹ በእርግጥ ኦፕን ኪችን እየሆኑ ነው መሰለኝ። አሁን ጭራሽም የማናያቸው ጊዜ ነበረና ቴንኪው የምንለው ጭስ ያልጨሰባትን እሳት የእንጨትም ይሁን የስቶቭ እንጨት ያለካትን ነው። ምንድነው እሳት ያለካትን ነው። ይሁን አሁን ደግሞ ወይትረሶቹ እንዳትናደዱብኝ አያችሁት፣ እኛ የደከሙትን አናቃቸውም። ግን እኮ ትዝ ሊለን የሚገባው የሚጣፍጥ ምግብ ከበላ አቅራቢው ሳይሆን ሰሪው ነው። አቤት ማን ነው ትዝ ማለት ያለበት? እንደዚያ ነው። ሰሪው ያቀረበው ምን ከምግብ ሰሪው ከኪችን ወደ እኔ ከማምጣት ውጭ ሌላ ምንም እኮ የሰራው ስራ የለም። እውነቱ ይሄ ነው። በተመሳሳይ መልኩ እኛ ቅዱሳት ስዕላትን ስናይ ዋናው እዚያ ስዕል ላይ ባለቤት ሆነው ባለታሪኮችን ገድሉን ታምራቱን የፈጸሙ ባለቤቶቹን ነው የምናስባቸው እንጂ ሰዓሊ ወይተር ነው፣ ይመሰገናል፣ ደረጃ አለው፣ ስለ አቅራቢ ነው። እሱ የተደበቀውን እዛ የተሰራውን በጓዳ የነበረውን ወደ ግልጥ ወደ አደባባይ ነው የሚያመጣልን። ምን ማለት ነው? ስዕላት ሸራና ቀለም ናቸው። እነሱን ምንም የምናመልክበት ወይም ደግሞ ወይ ማምለክ ለእነሱ የተለየ ነገር የምናደርግበት ነገር የለም። ክብር እንሰጣለን። የምናከብረው ግን ቀለሙን አይደለም፣ ሸራውን አይደለም፣ ባለ ስዕሉን ነው። ስዕልና ባለ ስዕል መቼም ይለያያል። ስዕልና ባለ ስዕል ምንና ምን አልኳችሁ? አቤት መቼስ ፎቶና ባለ ፎቶ አንድ ይሆናል? አቤት አሁን እኔ እንደዚህ እንደተቀመጣችሁ ፎቶ አንስቼ እናንተን እንዲህ እንደተቀመጣችሁ በስልኬ ፎቶ አንስቼ ባሳያችሁ ፎቶ ነው ባለ ፎቶ ናችሁ እናንተ? አቤት እናንተ ፎቶ ልትሆኑ አትችሉም፣ ባለ ፎቶ ናችሁ። ቅዱሳን እኛ ባለ ስዕሉን ነው የምናስበው። አሁን ፎቶ ያለው ሰው ባለ ፎቶውን እያሰበ እንጂ ራሱን ፎቶውን መቼስ የጓደኛ ሴትም ወንድም የጓደኛችሁ ፎቶ ቢኖራችሁ ፎቶ ነው እንደ ጓደኛችሁ ፎቶ ወይስ ባለ ፎቶ? አቤት እነሱ ግን እነዚህ ስዕላትን የሚመለከቱ ሰዎች እኛ ባለ ፎቶዎችን ሳይሆን ራሱን ፎቶውን የምናከብር ነው ይመስላቸው። ሲጀመር ፎቶ የለም ቅዱሳት ስዕላት ላይ እንደምታውቁት ነው። የሆነ ቦታ ላይ አይቻለሁ እንደዚህ እጅ ስሪዲ ነው መሰለኝ አይደል? በእጅ የሚያጥን
ቺች እንኳን ጥሩ ልምምድ አይደለችም። ያው ሰዎቹ ስለማይሰሙ እዚህ አሁን መናገሩ ጥቅም የለውም። ቅዱሳት ስዕላት ሕግ አላቸው፣ ስርዓት አላቸው። እንዲሁ ሰው አስመስለው 3D የሆነ አብዛኞቹ የቤተ ክርስቲያን ስዕሎች እንደምታውቁት 2 ዳይሜንሽን ናቸው እንጂ አሁን ይሄ ዘመናዊ መልክ የመጣው ነገር አግባብነት የሌለው ነው። እና ወደ ትምህርታችን ስንመለስ ቅዱሳት ስዕላት ለጸሎት ይጠቅሙናል። ለምን? አቤት ተመስጧችን እነሱን በማሰብ ይሆናልና ባዶ ግድግዳ ባዶ ጣሪያ እያሰባችሁ ወይም እሱን እያያችሁ ከምትጸልዩ ቅዱሳት ስዕላትን እያያችሁ መጸለይ በጣም በጣም ጥሩ ነገር ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን